ውድ እህቴ እዚህ ዱንያ ላይ ከአላህ በታች ለራስሽ ያለሽው ራስሽ ነሽ። ስትወድቂ ሰው እንዲያነሳሽ አትጠብቂ። ከአላህ ውጭ ያለን እርዳታ በመጠበቅ ልብሽን አታድክሚው። ስታነቢ ከጣቶችሽ ቀድሞ እንባሽን የሚያብስ ማንም የለም። እዚህ ምድር ላይ ከአንቺነትሽ የበለጠ ለአንቺ የተሰጠሽ ምንም ውድ ነገር የለም። ሁሉም ሚስጥር ያለው አንቺ ውስጥ ነው። ጥረትሽ የህልምሽን ጫፍ እስኪነካ ታገኝ። ከራስሽ በላይ አንቺን ጉዳይ የሚያደርግ ማንም የለም። ሁሉም ካንቺ ኋላ ነው። ሁሉም ነገር አንቺ በመኖርሽ ውስጥ የሚያበብ ፍሬ ነው። ቅድሚያ አንቺ ኑሪ። ጥፋትሽን ለማረም ውጥንሽ እንዲሰምር ምኞትሽ ሁሉ ሙሉ ለማድረግ ምርጧንና ልዩ ሴት ለመሆን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የሰኪና ቤተሰቦች እንደምን ከረማችሁ? እንደምን ቆያችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። የአላህ ሰላም ዝነት አይለያችሁ። ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁኝ። የፈጣሪ ሰላም ከእናንተ ጋር ይሁን። በያላችሁበት ሰላም ሆኑልኝ። ሀገራችን ሰላም ያድርግልን። ሁላችንም በያለንበት ፈጣሪ ሰላም ያድርገን። ለቤቴ አዲስ ሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ እንድትቀላቀሉ በትህትና እንጠይቃችኋለን። እንግዲህ ለቤቴ የቆያችሁ ቤተሰቦቼ ላይክ አይረሳ፣ ሼር እንዳትረሱ። ቪዲዮዬ እስከ መጨረሻ ተከታተሉኝ፣ ይጠቅማችኋል ማለት ነው። አንዳንድ ጊዜ ያው አንድ ላይ ሆነን ስንማማር የተሻለ ማወቅ ይመጣል። የተሻለ ነገር የሆነ በቃ ማጽናናት አለ አይደል? እንደዛ አይነት ነገር ሊመጣ ይችላል። ባይጠቅማችሁ እስከ መጨረሻ ቪዲዮን እንድትከታተሉ በትህትና እጠይቃቸዋለሁኝ። እንግዲህ ዛሬ የመጣሁት ትላንትና በለቀቁት ቪዲዮ ነው። አንድ እህታችን ሳውዲ አረቢያ ላይ ህይወቷን እንዳጠፋች ነግሬያችሁ ነበር። ዛሬ እንግዲህ ትላንት እንዳየ ነው በጣም በሚያሳዝን ሁኔታ ነበር ቪዲዮ ላይ የተከታተልኩት። በጣም ያሳዝን ነበር። አላህ ይዘንልን ለሁላችንም አላህ ሰብሩን ትዕግስቱን ይስጠን ማለት ነው። የሰው ልጅ ሆኖ ማይፈተን የለም። ግን ደግሞ በዚህ ታክል ተስፋ መቁረጥ የለባችሁ። ቢያንስ ለሰው መናገር፣ ቢያንስ ለሰው መተንፈስ አለባችሁ። እንግዲህ ትላንት በቪዲዮ መሰረት እንደተናገርኳችሁ አሰሪዋ መልስ ሰጥታለች። መልስ ሰጥተዋል አሰሪዎቿ ማለት ነው። እንግዲህ በፖሊስ ቁጥጥር ውስጥ ውለው ነበር። እንግዲህ መልስ ሰጥተዋል። እሱም መልስ መጨረሻ ላይ የምነግራችሁ ይሆናል። በጣም ከባድ ነው ወላሂ ላዚም። ይሄን ታክል እናንተ በቃ አለ ወይም ቤተሰብ ወይም ባል ሊከዳችሁ ይችላል። ይሄ ስደት ባለን እህቶቻችን አዲስ አይደለም፣ ተደጋጋሚ የተከሰተ ነገር ነው። ሁላችንም ላይ ተደጋጋሚ የተከሰተ ነገር ሊኖር ይችላል። ግን ደግሞ ተስፋ መቁረጥ በዚህ ታክል አንድ ሰው ላይ ተስፋ አታድርጉ። በቃ ምንድን ነው እንዴ ወንድ ከከዳችሁ ወንድ የለም እንዴ? ሞልቷል። በቃ ህይወት አዲስ ነው። ሁልጊዜ አዲስ ሆናችሁ ለመኖር ሞክሩ። በአንዴ ተስፋ አትቁረጡ። እንግዲህ እህታችን እንግዲህ እንደሰማ ነው፣ በቪዲዮም እንደሰማ ነው ባሏ እንደከዳት እና ባሏ አላገባሽም ስላላት ብቻ ነው ራሷን ያጠፋችው። እንግዲህ በጣም ከባድ ነው። አሰሪዎቿ እንደዚህ ብለው መልስ ሰጡ በፖሊስ ስትል ያው ተመርምሯል። ካሜራ ምንም ታይቶ እነሱ እጅ እንዳሌለ ተጣርቷል። ግን ደግሞ እህቶቼ በዚህን ታክል ተስፋ አትቁረጡ። በቃ በሰው ተስፋ አታድርጉ። የምር በሰው ተስፋ አታድርጉ። እናንተ ሰው ሀገር የመጣችሁ ሰርታችሁ ለመለወጥ ነው እና በቃ እራሳችሁ ይህን ታክል ለማጥፋት አትሞክሩ። ጥሩ አይደለም እና ጥሩ አይደለም እና ምን ነው ይሄን ታክል በሰው ተስፋ የምታደርጉት? ምን ነው ይሄን ታክል ራሳችሁን አሳልፋችሁ ለሰው የምትሰጡት? ሰው ይወደኛል ይጠላኛል ብላችሁ በቃ ከሰው ጋር ስትቀራረቡ ሰው መጥላት አለ። እንደወደደ አይኖርም፣ አብረው እንደተፋቀሩ አይኖሩም። በቃ በሁሉም ነው ያለው ይሄ ነገር ማለት ነው። በብዙ እህቶቻችን ተከስቷል። ግን ደግሞ ይህን ታክል ራሳችሁን ማጥፋት ደረጃ ባትደርሱ ባይ ነኝ። ምክንያቱም እናንተ ብዙ ህይወት ብዙ ነገር ይጠብቃችኋል። ትልቅ ነገር ይጠብቃችኋል። ከእናንተ ቤተሰብ ብዙ የሚፈልገው ነገር አለ። ለራሳችሁ ህይወት መኖር አለባችሁ። ተጣጥራችሁ በቃ የጠፋው ጠፍቷል፣ የወደመው ወድሟል። ምናልባት በንብረት ምክንያት ከሆነ በቃ ዱንያ እንዲህ ናት። አንድ ጊዜ ማግኘት፣ አንድ ጊዜ ማጣት፣ ወይም ደግሞ የወደዱትን ማጣት። በቃ እንደዚህ ነገር ሊከሰት ይችላል። ግን ደግሞ
የሰው ልጅ ወዶ አይደለም ከሚወደው ሰው ጋር የሚለየው። በቃ አንድ ከተከሰተ በቃ አታድርጉት። ራሳችሁን ለማጥፋት አትሩጡ። ምክንያት ሊሆናችሁ አይችልም። በቃ ይሄ መፍትሄም ሊሆናችሁ አይችልም። ምክንያቱም መፍትሄም ሊሆናችሁ አይችልም። እንዴ ሲጀመር እንዴት ነው ራስ የምታጠፉት? ወንድ ስለሄደ አልፈልግሽም ስላለ አንቺ እኮ ተፈላጊ ነሽ። ወላይ ሴት በራሷ በጣም ተፈላጊ ናት። እንዴ ይህን ታክል ምን ነው ቦታ መስጠት ለወንድ ልጅ? እና በእርግጥ ወደሽ ሊሆን ይችላል፣ ወዳችሁ ሊሆን ይችላል። ግን ደግሞ በዚህን ታክል መሆን የለበትም። በቃ ሰርታችሁ ተጣጥራችሁ ህይወታችሁን ለማሻሻል ወደፊት ህይወታችሁ ምን በቃ አላማ አለ። እያንዳንዳችን ሰው ሀገር ስንመጣ አላማ ኖሮ ነው የመጣ ነው። ያለ አላማ ሰው ሀገር የምንመጣ የለን። ሁላችንም የየራሳችን አላማ አለ። በቃ አላማችሁን አራሩጡ። ሄዷል፣ የሄደው ይሄድ፣ የተቀመጠው ይቀመጥ። ለአንቺ ያለው ከአንቺ ጋር አለ። ወላሂ አላህ ለእናንተ ካለው አላህ ለእናንተ ካለው የትም ቢሄድ የትም እንትን አይልም ማለት ነው። ስለዚህ ተስፋ አትቁረጡ። የምር ይሄን ታክል ራስ አሁን ይሄ ራስ እንትን የሚል ነገር አይደለም። በቃ ምን ነው እንዴ ወደድኩት ከላስ በቃ እንደወደድኩትን መጥላት እችላለሁ። እሱ ካልፈለገኝ እሱ ከጠላኝ እኔም ጠላዋለሁ። የምር ይህን ታክል ቦታ አትስጡ እህቶቼ። ተው ራሳችሁን በሰው ሀገር አታጥፉ። ለቤተሰቦቻችሁ መከራ አታምጡ። በአፈራችሁ በሀገራችሁ ተከብራችሁ ተቀበሩ። በሀገራችሁ ሙቱ። ምትሞቱም ነገር ከሆነ በሰው ሀገር ለሰው በሽታ አትሁኑ። ወላሂ ይህ እኮ በቃ ወላሂ ላዚም አላህ ይዘንልን። እንደው ህይወትን ማጥፋት ከባድ ወንጀል። አላህ ይዘንላችሁ። ወላሂ በጣም ያሳዝናል። በጣም ነው የሚያሳዝነው። እና እሱን ባልተብየውም አላህ እንግዲህ ቀልብ ይስጥህ። እሱ አሁን እድሜ ልኩን እሳት ውስጥ ነው የሚኖረው፣ እሳት ውስጥ ነው የሚኖረው። እና ይሄን ያደረገ ሰው አላህ ይዘንለት። በቃ ለምን አንዳንድ ስደት ላይ ያለን ልጆች ቶሎ ተስፋ ልንቆርጥ ይችላል። በትንሽ ነገር ነው ተስፋ የምንቆርጠው። ለምን ሰው ቤት ትልቅ ነገር አለ። ምክንያቱም ደልቶን አይደለም የምንኖረው። ብዙ ነገር ይጎለናል። ብዙ ጭንቀት አለ። ብዙ በቃ አለ ውጥረት አለ። እረፍት የለም። በዛ ላይ የቤተሰብ ችግር ስንሰማ፣ የቤተሰብ ክህደት ስንሰማ አንችልም። በእርግጥ ለምን እዚህ ሰው ቤት ላይ በጣም ውጥረት አለ። አንድ ከስራ፣ አንድ ከነሱ ትእዛዝ፣ ሁለት በቃ እረፍት ማጣት፣ ጭንቅላት ማሳረፍ። ሰው ቤት ደከመኝ ሰለቸኝ ብለን የምናርፍበት ጊዜ የለንም። ይሄን ጭንቀት ይሄን በቃ ክህደት የምናስተናግድበት ጭንቅላት የለንም። በዛ ነው ተስፋ የምንቆርጠው። ግን ተው፣ እንደዚህ አታርጉ ወንዶች፣ ተው። አላህ ቀልብ ይስጣችሁ። ሴትን ልጅ የምትከዱ አላህ ወላሂ አላህ ከእሳት ይጠብቃችሁ። ሴትን ልጅ የሚከዳ ወንድ አላህ መጨረሻውን ያሳምርለት። ግን በዚህ ታክል የሰውን ህይወት መቅሰፍ ጥሩ አይደለም። እና ሴቶች ብልህ ሁኑ፣ ብልጥ ሁኑ። በቃ ከወደዳችሁ ወደዳችሁ ነው። አሳልፋችሁ ራሳችሁን አትስጡ። በዚህን ታክል ራስን ማጥፋት አታስቡ። በቃ የሚቀረፍ ነገር ከሆነ ለሰው መናገር። ጓደኛ ሊኖር ይችላል፣ ቤተሰብ ሊኖር፣ እህት ልትኖር ይችላል። በቃ አካፍሉ። ምናልባት መፍትሄ ሊመጣ ይችላል። እና ይህን ታክል ወላሂ በጣም ነው የሚያሳዝነው። በጣም ያሳዝናል። በጣም ነው የሚያሳዝነው። የምር ልብ ይሰብራል። በጣም ልብ ይሰብራል። እና አላህ ይዘንልን። አላህ ለሁላችንም ቀልብ ይስጠን፣ ሰብሩን ይስጠን፣ ትዕግስቱን ይስጠን። በሰላም የወጣንበትን ሀገራችን በሰላም ይመልሰን። ቤተሰቦቻችን፣ ሀገራችን አላህ ሰላም ያደርግልን። በሰላም የወጣንበት ሀገር በሰላም ይመልሰን። ትዕግስተኞች፣ ሰብረኞች አላህ ያድርገን። ብዙ እንችላለን። እኛ የመዳም ቅመሞች ማንችለው በደል የለም፣ ማንችለው ነገር የለም። ወላሂ ትንሹ ትልቁ ሲሰራትን በቀና ስትሉ ሰው ቤት ስትታዘዙ ከዚህ ሁሉ አይበልጥም እኮ። በቃ ቤተሰብን፣ ሀገርን፣ በቃ ሁሉ ነገር ትታችሁ ሰው ሀገር የመጣችሁ እናንተ ከዚህ ይበልጣል ወይ? በቃ ባል ከሄደ በእርግጥ ብዙ ነገር በልቶሽ ከቶሽ ሊሆን ይችላል። ብዙ ነገር አተሽ ሊሆን ይችላል በዛ ሰው ምክንያት። ግን ደግሞ በቃ ቀሪ ነው። አንቺ ካለሽ እናንተ ካላችሁ ምንም ሰርታችሁ መተካት ትችላላችሁ። በቃ ህይወት ካለ ምንም ቢጠፋ የበለጠ ነው የምትተኩት። እናንተ ብቻ እንዳትገፉ። ሰው ልጅ ካልገፋችሁ፣ ካልበደላችሁ ወላሂ አላህ ይጥላችሁ። የምር ወደፊት ለመጓዝ ሞክሩ። በትንሹ ተስፋ አትቁረጡ። እኛ በትንሹ እንዴት ተስፋ እንቆርጣለን? ሰው ቤት ሽንት ቤት እያጠብን ለትንሹ ለትልቁ ጎንበስ ቀና እያለን እንዴት ተስፋ እንቆርጣለን? እና ተስፋ
አትቁረጡ እህቶቼ፣ አደራችሁ ይድረስ ለእናንተ እና በተረፈው ደግሞ ላይክ ሼር እያደረጋችሁ አብራችሁ እንድትከታተሉ በትህትና እጠይቃችኋለሁ። መልካም ቆይታ እመኝላችኋለሁ። ቪዲዮውን እስከ መጨረሻ እንደምትከታተሉ ተስፋ አደርጋለሁ። መልካም ቆይታ። ባይ ባይ። ሰላም አለይኩም።